በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ጸባቴ አባቴ ወልደ ማርያም የዚህ ታላቅ ገዳም አስተዳዳሪ፣ ቀደም ሲል ስማችሁ በቅደም ተከተል የተዘረዘረው የቤተ ክርስቲያን የልዩ ልዩ መምሪያ ኃላፊዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትሰበሰቡ እግዚአብሔር እግረ ሥጋችሁን ወደ ቦታው እግረ ልቦናችሁን ወደ ወንጌሉ ወደ ቃሉ ያቃናላችሁ የእግዚአብሔር ቤተሰቦች ምእመናን እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው መጠን የሚያስተምረን መኖር በምንችለው መጠን የሚነግረን ትናንት የነበረ ዛሬ ያለ ነገ ከነገ ወዲያ ከመካከላችን እንደማይለይ አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንንም ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ተጠናንታችሁ ተግባብታችሁ እንደ ባህል ወላጆቻችሁን እንደ ሃይማኖት ፈጣሪያችሁን አስፈቅዳችሁ በዛሬው ዕለት በሥጋ ወደሙ ማኅተምነት ኢየሱስ ክርስቶስ አትሞ ጋብቻችሁን ያረጋገጠላችሁ ክቡራን ሙሽሮቻችን እንኳን ለዚህ ቀን አደረሳችሁ፣ ያዝልቅላችሁ። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ። እግዚአብሔር በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንን የሚቆጣጠር መንፈስ ቅዱስ። ዘቦቱ መራት መራዊ ውእቱ ዋርኩሰ ለመራዊ ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መራዊ ወመራት። ያጨ እንጂ ያገባል፣ ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ አርከ መራዊ ህሮየ መራዊ አማጭ ረማጭ ግልገል ሙሽራ ወይም ሚዜ ማለት ነው በዘመኑ ቋንቋ። ሚዜ ግን የሙሽሪትንና የሙሽራውን ቃል በመስማት ይደሰታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ያለ እጥር ምጥን ስብስብ ያለ ብዙ የጠለቀ ምስጢር የረቀቀ ሐሳብ የተሸከመ እግዚአብሔር በዮሐንስ በኩል አድሮ ያስተማረን የእግዚአብሔር ቃል ነው። ይህን ጥቅስ የመረጥኩበት ምክንያት ሁለት ነው። አንደኛው ይሄ ወቅት ዘመነ መርዓዊ ይባላል። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የተሰራች ያለቀች የተጠናቀቀች የምትሄድበት መስመር ተሰምሮ ያለቀ ማንም ድንገት እንደ ሽሮ እየገነፈለ መስመር የማያሰምርላት የምትመራ እንጂ የማትመራ የምትሰራ እንጂ የማትሰራ ከፍ የምታደርግ እንጂ ማንም ከፍ የማያደርጋት በክርስቶስ ከፍ ሲል በክርስቶስ ዝቅ ሲል በወዳጆቹ ልክ ተቀዳ የተሰፋች የቀራንዮ ሙሽራ የኢትዮጵያ ሀብት ንብረት የሆነችው ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ከፍ ሲል እግዚአብሔርን ዝቅ ሲል እናቱን ከዛ በመቀጠል ደግሞ እንደ አቡነ ተክለ ሃይማኖት ያሉትን የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው የተፈጠሩበትን ዓላማ ያወቁ እንደ እግዚአብሔርን በግብርም በክብርም እሱን የመሰሉ ዓለምን አራግፈው የጣሉ ነፍሳቸው ስጋቸው ለነፍሳቸው ያንበረከኩ ነፍሳቸው ለክርስቶስ ያስማረኩ
ቀራንዮ ላይ የክርስቶስ ቁስል የሚጠዘጥዛቸው የተወጋው ጦር የሚወጋቸው የጠጣው ሐሞትና ኮምጣጤ የሚያንገሸግሻቸው በግዙፍ ዓለም ቁጭ ብለው ረቂቁ ዓለም የሚታያቸው ብልጭልጩን ዓለም የሚታየውን ዓለም በማይታየው በረቂቁ ዓለም የለወጡ እኛ ታላቁ ሊቅ ዮሐንስ አፈወርቅ እንደተናገረው ወበከመ ጻርቃን ኮኑ ነግዳነ ወሙታነ እምዝንቱ ዓለም ጻርቃን ከዚህ ዓለም ስደተኞች የዚህ ዓለም ሙት እንደሆኑ ሁሉ ከማሁን ህነኒ ኮነ ሞትነ ወነግዳነ ኮነ እምንግሥተ ሰማያት እኛ ደግሞ በግልባጩ የመንግሥተ ሰማያት ሙቶች የመንግሥተ ሰማያት ተሰዳጅና ተፈናቃዮች ነን እንዳለው ሁሉ ቅዱሳን ጻርቃንን በቦታ በቦታቸው ስማቸውን ጠርታ ገድላቸውን አንብባ ታሪካቸውን ተርካ አንድ ለዋሉት ውለታ ምድራዊ ክፍያ ለመክፈል የጻርቃን ዋጋቸው ሁለት ነው። በሰማይ ሰማያዊ ርስት ይከፈላሉ፣ መንግሥተ ሰማያት ይገባሉ፣ ክርስቶስ ጋር ይነግሳሉ። ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዚህ ወዘከሃ የቅዱሳን የጻርቃን የሰማዕታት ነፍሳቸው በሁለት ዓለም ከበረች ተብሎ በመቅድመ ወንጌል እንደተነገረ በዚህ ዓለም ስማቸው እንዲጠራ ታሪካቸው እንዲነገር ገድላቸው ድርሳናቸው ተአምራቸው እንዲነበብ ስማቸው ለትውልድ እንዲነገር አራያነታቸው ጽላት እንዲቀረጽላቸው ቤተ ክርስቲያን እንዲታነጽላቸው ጸበል እንዲፈልቅላቸው በስማቸው ድዊ እንዲፈወስላቸው ሙት እንዲነሳላቸው ሙተው እንዲኖሩ የፈቀደ እግዚአብሔር ነውና ለነሱ ጊዜውን ቦታውን መድባ ከብሉይ ከሐዲስ አውጣታ መሰረታዊ የሆነውን ዶግማዋን ቀኖናዋን ትውፊቷን ባህሏን የምታስተምርበት የተሰፈረ የተለካ መስመር አላት። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቶስን ውሃ ልክ መሰረት መደምደሚያ ጉድላት አድርጋ በሱ መሰረትነት ላይ የቆሙትንና ቅድም እንደተናገርኩት ተመሰሉ ኪያየ በከማነ እትመሰሎ ለክርስቶስ እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሎ አፋቸውን ሞልተው መናገር የቻሉ ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን መስያለሁና አለ እናንተም ክርስቶስን ምሰሉ አላለም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን መስያለሁና እናንተም በአቅማችሁ በልካችሁ እኔን ምሰሉ አለ። ያዕቆብ ደግሞ ወናሁን አስተበጽኦሙ ለለተአገሱ ወሰማይክሙ ትዕግስቶ ለኢዮብ ዘከመ ፈጸመ ሎቱ እግዚአብሔር ስለቱ እነሆ እግዚአብሔር የታገሱትን ትዕግስተኞችን ትዕግስትን ገንዘብ ያደረጉትን ብፁዓን እንላቸዋለን። ምክንያቱም ኢዮብ ዘከመ ፈጸመ ሎቱ እግዚአብሔር የኢዮብን የታጋሹን የኢዮብን ልመና እንዴት እንደሰማው ታውቃላችሁ። በዚህ ምክንያት እኛም የታገሱትን ብፁዓን እንላቸዋለን ባለው መሰረት ባለቤቱም ሲናገር ወበከመ አነ ሕያው አንትሙኒ ተሐይው እኔ ሕያው ነኝና እናንተም ከኔ የተነሳ ሕያዋን ትሆናላችሁ ተብሎ በተነገረው መሰረት ያቺ ሽቶ ላፈሰሰችው ሴትዮ ላፈሰሰችው ሴት ደሟን አላፈሰሰችም፣ አጥንቷን አልከሰከሰችም፣ አንገቷ አልታረደም፣ መከራ አልተቀበለችም። ኢየሱስ ክርስቶስ ኃጢአተኝነቷን በማመኗ ስተቷን በማመኗ ርኩሰቷን በቅድስና ርኩሰቷን በንጽህና በመተካቷ አቅሟን ልኳን አውቃ ሽቶዋን ብልቃጧን ልቧን አብራ እንደከፈተች ሽቶዋን እንባዋን አብራ እንዳፈሰሰች በፀጉሯ እግሩን በጠረገች ጊዜ የወንጌል በተሰበከበት ቦታ ሁሉ ስሟ ይነገርላታል ተብሎ በተነገረው መሰረት የጻርቃንን ስም እንጠራለን፣ የቅዱሳንን ስም እንጠራለን። ምክንያቱም ስማቸው የስራቸው ውጤት ስለሆነ የገድላቸው ውጤት ስለሆነ አቡነ ተክለ ሃይማኖት ዛሬ የነበሩበት ዘመን የዛሬ 800-900 ዓመት ገደማ ነው። 1000 ዓመት ሊሞላ ነው። ዛሬም ታሪካቸው አዲስ ነው፣ ስማቸው ትኩስ ነው፣ ገድላቸው ፈዋሽ ነው። ጸበላቸው ያነጻል፣ ታምራቸው ድርሳና ገድላቸው ይጠግናል፣ የወደቀ ያነሳል፣ የተሰበረ ይጠግናል።
ተስፋ ለቆረጠ ዓለም ለከዳው ገንዘብ ጤና ዘመድ ለከዳው ኃጢአት ተስፋ ላስቆረጠው ውዥንብሩ ውጣውረዱ ፈተናው እንደማይበል እንደጎርፍ ለሚንጠው ዓለም እነዚህ አባቶቻችን ጸንተው በርትተው በመገኘታቸው ትምህርት ናቸውና እነሱን እናስታውሳለን። በሌላ በኩል ደግሞ ይሄ ወቅት ቅድም እንደተናገርኩት በሶስት ስያሜ አለው። አንደኛ ዘመነ አስተርእዮ ይባላል። አስተራየ ማለት ደህና አደራችሁ አላችሁ አይደል? ይህ ወቅት ዘመነ አስተርእዮ ይባላል። ምን ማለት ነው? የመታየት ወቅት፣ የመገለጥ ወቅት። እግዚአብሔር ታየ፣ ተዳሰሰ፣ ተበላ፣ ተጠጣ። እግዚአብሔር የሚዳሰስ አካል ኖረው። በቤተልሔም ተወለደ፣ በናዝሬት አደገ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ በቢታንያ አረገ ተብሎ ቦታ ተወሰነለት። 40 ዓመት 40 ቀን 12 ዓመት 30 ዓመት ሞላው ተብሎ ዘመን ተቆጠረለት። አዘነ፣ ተደሰተ፣ ጾመ፣ ተራበ ተብሎ ሁኔታ ተነገረለት። ከቦታ ከጊዜ ከሁኔታ ቁጥጥር ውጭ የነበረ እግዚአብሔር በቦታ የማይወሰን በጊዜ የማይወሰን በሁኔታ ውስጥ የማለፍ ግዴታ የሌለበት ባህሪያዊ ዘላለማዊነት ያለው እግዚአብሔር ለኛ ሲል ከልዕልና ወደ ታች ወርዶ ከድንግል ተወልዶ በጨርቅ ተጠቅሎ በበረት ተጥሎ ለኛ የሚነገሩት ቃላት ተነገሩለት። መራብ፣ መጠማት፣ መወሰን፣ መሰደድ፣ መገረፍ፣ መጾም፣ መጸለይ፣ መስገድ፣ መሞት፣ መገነዝ፣ መቀበር አዳማዊ ጠባይ ነበር። ሔዋናዊ ግብር ነበር። በእኛ ላይ የመጣ ፍዳና መከራ ነበር። እግዚአብሔር ለኛ ሲል ለኛ የሚነገሩትን ቃላት ተቀበላቸው። ሰማይና ምድርን የዘረጋ እግዚአብሔር በጠባብ በረት ተወለደ። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነለት እግዚአብሔር ትንንሽ እጆች ኖሩት፣ ትንንሽ እግሮች ኖሩት። ዳደ ብሎ አደገ። ወፍ የቆመች ብሎ መቆም ተለማመደ። በድንግል ማርያም ሰማይ ዙፋኑ የሆነለት እግዚአብሔር በድንግል ማርያም ጭን ላይ ተቀመጠ። በጀርባዋ ታዘለ። በፀሐይ አብስሎ በዝናብ አብቅሎ የሚመግብ እግዚአብሔር ከድንግል ማርያም ጡቶቿን ይዞ ጡት ጠባ። ድንግል ማርያም ሰማይን ምድርን የማይወስኑትን እግዚአብሔርን በማህፀኗ ወሰነችው። በጭኖ ላይ አስቀምጣ ጉንጮቹን ራሱን እየዳሰሰች ጉንጮቹን እየሳመች አይን አይኑን እያየች በከንፈሩ ጡቶቿን ይዞ ወተት ጠባ እግዚአብሔር። ይሄ ለማንኛውም ሕፃን አይገርምም፣ ለእግዚአብሔር ግን ድንቅ ነው፣ ታምር ነው። ይሄ ይደነቃል እንጂ አይተረክም፣ ይረቀቅበታል እንጂ አይራቀቁበትም፣ ይመረመሩበታል እንጂ አይመረመርም። ይመናል። ይሄን በደንብ ልታጤሩን ይገባል። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ተዋህዶ የሚለው ምትክ የሌለው ይሄን ለማብራራት ሌሎችን ግሶች ልናስገባበት የማንችለው እምናምነው እንጂ የማንመረምረው የምንረቅበት እንጂ የማንራቀቅበት የምንመረመርበት እንጂ የማንመራመርበት ከኛ ሕሊና ከኛ አቅም በላይ የሆነ እመኑት እንጂ ይግባችሁ ያልተባል። እኔ ብዙ ሰው መጽሐፍ ቅዱስ አልገባኝ ብሎ ሲጨነቅ ለምን ይገባል? ምን ያደርግልሃል? አባቶቻችን ገባቸው ማለት ኖሩት ማለት ነው። እነ ኢየሉጣና ቂርቆስ እኮ የሐዲስ ኪዳን መጽሐፍት አረ በጥቅሉ መጽሐፍ ቅዱስ የዚህ አይነት ቅርጽ ሳይኖረው ነው ቅዱሳን የሆኑት። አብርሃም መጽሐፍ አልጻፈም፣ ተማረም ተብሎ አልተጻፈለትም። ራሱ መጽሐፍ ነው፣ ይጠቀሳል። ሳራ መጽሐፍ ናት፣ ትጠቀሳለች። ርብቃ፣ ይስሐቅ መጽሐፍት ናቸው። ስለዚህ እንደዚህ አይነቶቹን ዓለምን አራግፈው የተዉትን እኛን ያሳፈረንን ዓለም ያሳፈሩትን እኛን ያንበረከከንን ዓለም ያንበረከኩትን ቅዱሳን ቤተ ክርስቲያን ታከብራለች። ስለዚህ ይህ ወቅት ምን ይባላል ብያቸዋለሁ? ዘመነ አስተርእዮ ይባላል። ሁለተኛው ደግሞ ዘመነ መርዓዊ ይባላል። ምን ይባላል? እስቲ ጮክ በሉ እስቲ። አረ ድገሙት። ዘመነ መርዓዊ ተመርዓወ
ተሞሸረ ማለት ነው። መርዓዊ ማለት የወንዱ ሙሽራ ነው። መርዓት ማለት ደግሞ ሴቷ ሙሽራ ናት። ኢየሱስ ክርስቶስ ሙሽራ ይባላል። የት ነው የተሞሸረው? በመጀመሪያ በድንግል ማርያም ማህፀን። ማንና ማን? ለመሞሸር ስንት ሰው ያስፈልጋል? ለመሞሸር ኧረ ንገሩኝ፣ ስንት ሰው ያስፈልጋል? ምንና ምን? ወንድና ሴት። ወንድና ሴት የሚጋቡት ዘመዳሞች ናቸው ወይ? አይደሉም። በደንብ አጢኑ ምእመናን። ኢየሱስ ክርስቶስ ሙሽራችን ነው። የት ነው የተሞሸረው ሲባል በድንግል ማርያም ማህፀን። ማንና ማን ተሞሸሩ? ረቂቅ መለኮትና ግዙፍ ሥጋ፣ ሕያው መለኮትና ሟች ሥጋ፣ ዘላለማዊ መለኮትና ጊዜያዊ ሥጋ፣ የማይወሰድ መለኮትና ውሱን ሥጋ፣ ምድርና ሰማይ የማይወስኑት መለኮትና በቦታ በጊዜ በሁኔታ የሚወሰነው ሥጋ ተዋሃዱ። ዘመድ ለዘመድ ይጋባል ወይ? አይጋባም። ባይድ ለባይድ ተጋብቶ የሚወለዱት ልጆች ግን ባይድ ናቸው ወይ? አይደሉም። ባይድ መለኮት ባይድ ነው፣ ሥጋ ባይድ ነው። በዘር ቢቆጠር የመለኮትና የሥጋን ዘር የሚያገናኘው ነገር የለም። በድንግል ማርያም ማህፀን ግን ባይድ መለኮትና ባይድ ሥጋ ተዋህደው ዘመዳችን ባይድ ሥጋ ባይድ ነው። በዘር ቢቆጠር የመለኮትና የሥጋን ዘር የሚያገናኘው ነገር የለም። በድንግል ማርያም ማህፀን ግን ፈወስንበት። መራራ ጠጥቶ ጣፋጭ አጠጣን። ተራቁቶ ያለበሰን፣ በጦር ተወግቶ ከተወጋንበት የኃጢአት ጦር የገላገለን፣ የተዘጋውን ገነት ያጣነውን ልጅነት የተዋረድንበትን ፍዳና መከራ በደሙ በቁሱ ያነጻው ኢየሱስ ክርስቶስ ተወለደ። ስለዚህ ክርስቶስ ምን ይባላል? ሙሽራ ይባላል። ማንና ማን ተሞሸሩ አልኳቸው? ድገሙት። ማንና ማን ተሞሸሩ አልኳቸው? ድገሙት። ማንና ማን ተሞሸሩ? አይደለም እኔ ልልታውን አይደለም ድገሙት ያልኳቸው። ክርስቶስ ምን ይባላል? ድገሙት። ሙሽራ ለመባል ምን ያስፈልጋል? ሙሽሪት ታስፈልጋለች አይደለም? ራሱ ሙሽሪትና ሙሽራው ባይድና ባይድ በሰርግ ቤት ይሞሸራሉ፣ በጫጉላ ይሞሸራሉ። ይገርማቸዋል። በብሉይ ኪዳን እግዚአብሔር እንዲህ ተብሏል። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ ፈጣሪሽ ባልሽ ነው ተብሏል። እግዚአብሔር ባል ይባላል። ይሄ በዝርክርኩ ባል እያልኳቸው አይደለም። ይሄ እየሰከረ እየገባ የወር ወጪ ሲጠየቅ ጡጦ እንደተነጠቀ ሕፃን የሚያጉረመርመው የትም እየተንዘላዘለ እያመሸ ማታ የሚገባው ባል እንኳን ለክርስቶስ ለገብረ ክርስቶስ ምሳሌ ይሆን፣ ለእግዚአብሔር ምሳሌ ይሆን። እግዚአብሔር ባል ነው የተባለው እንደ አብርሃም አይነቱ ባል ነው። አብርሃም ሚስቱ ሳራ መካን ነበረች። ምዕመናን የዛሬ 4000 ዓመት መካን መባል መከራ ነበር፣ እርግማን ነበር የሚባለው። ዛሬ እግዚአብሔር ይመስገን መካንነት እርግማን አይደለም፣ ከታወቀበት በረከት ነው። በቀደም በቴሌቪዥን ሰምታችሁ ከሆነ ተናግሬያለሁ። መውለድ ከእንስሳት ጋር እንጂ የሚያመሳስለን ከመላእክት ጋር አይደለም። ልጅ ያጣችሁ ሰዎች እንዳይገርማችሁ እንዳይደንቃችሁ፣ እኛ እንደወለድ ነው ከብቶቹም ተዋልደዋል፣ በጎቹ ተራብተዋል፣ አይጥና ድመት ይወልዳል። ቁም ነገር እንዳይመስላችሁ። ዋናው ከእግዚአብሔር ተወለዱ፣ እናንተ ክበሩ፣ ግን ገነት መንግስተ ሰማያትን አትጡ እንጂ ልጅን የሚተካ እግዚአብሔር ከእናንተ ጋር ነው። ልጅን የሚተካ ኢየሱስ ክርስቶስ በቤታችሁ ነው። እና በብሉይ ኪዳን እግዚአብሔር ባል ይባላል፣ እስራኤላውያን ደግሞ ሚስት ይባላሉ። በአዲስ ኪዳን ደግሞ ሙሽራው ክርስቶስ ይባልና በሙሽርነት ውስጥ ደግሞ የመለኮትና የሥጋ ተዋህዶ በሙሽሪትና በሙሽራው ተመስሏል። ክርስቶስና ቤተ ክርስቲያን በሙሽሪት ተመስሏል። እኔ ከዚህ ቀጥሎ የምነግራችሁ ደግሞ ወአርኩሰ ለመርዓዊ። እሺ፣ በሰርግ ቤት ስንት ታዳሚዎች አሉ? ደህና ዋላችሁ? ስንት ታዳሚዎች አሉ? ሙሽሪትና ሙሽራው አሉ። ቀጥሎስ? ይህን የነገረ ሰው በእውነት በኋላ እሸልማለሁ። በሰርግ ቤት ያሉትን በቅደም ተከተል እንጥራ። አስተውሉ። በዋናው የሰርጉ ዋና ተዋናይ ማን ነው? አቤት፣ ሙሽራው። አንድ ሰርግ የሚያሰኘው የማን መኖር ነው? የሙሽራው መኖር ነው። በተለይ የኛ ዘመን እውነቱን ለመናገር
እንደው እዚህ ውስጥ ሀብት አለን ብላችሁ የምትአምኑ ሰዎች ካላችሁ ለነገሩ በዚህ ዘመን ሀብት አለ ብሎ ማመን የጥናት ጉድለት እንጂ ሀብታም የለም። ግን አለን ብላችሁ ካመናችሁ ግን እኔ የጥሎሹ ይህን ሰሞን በሬዲዮ በቴሌቪዥን በቲክቶክ በዩቲዩብ የሚተላል የጥሎሽ አይነቶች እውነቱን ለመናገር የእነሱን ተስፋ ኑሮ አለምልሞ የእኛን ተስፋ ያጨልማሉ። ወደፊት ለመጋባት ያሰቡት ያንን ጥሎሽ እያየ ያንን የሽምግልና ስርዓት እያየ እንዴት አድርጎ ሽማግሌ እንደሚችል ሐሞቱ የፈሰስ ብዙ ወጣት አለ። እና እኔ በእውነት እንደው አበባ በማንጋጋት ስንት አበባ በሚረግፍበት ሀገር ቁጭ ብለን ዳቦ በልቶ ውሃ ጠጥቶ እርቃንን ሸፍኖ መኖር የቅንጦት ዕቃ በሆነበት ሀገር ውስጥ እየኖሩ የተገነጠለ ኑሮ መኖር የተገነጠለ ኑሮ ነው አለ። እኔ ከማህበረሰቡ ጋር የማይገናኝ የማይመሳሰል እንደው የምታደርጉ ሰዎች እንደው ብታስቡበት ክርስቲያኖች ከሆናችሁ ብታማክሩ ለማለት ነው። እና ዙሮ ዋርኩስ ሰለመራዊ በሰርግ ቤት አንደኛ ሙሽሪትና ሙሽራው አሉ፣ ሁለተኛ መብል መጠጥ አለ፣ ሶስተኛ እንደ ጥንቱ ዘፈን ጨዋታ ነበረ። በአሁኑ ጊዜ በመዝሙር ተተክቷል። እሱ ብዙ የሚያነጋግር ነገር ነው። ወደዛ ዝርዝር ጉዳይ አልገባም። ከዛ በኋላ ደግሞ የሙሽራውና የሙሽሪት ቤተሰቦች አሉ። አሁን በቤተ ክርስቲያናችን ዮሐንስ እንደነገረን ዋርኩስ ሰለመራዊ ዘይቀውም የሙሽራው ሚዜዎች የተባሉ በቤተ ክርስቲያናችን ቅዱሳን ናቸው። ደህና ዋላችሁ። ቅዱስ አርከመራዊ ዮሐንስ መጥምቅ ክርስቶስ ሙሽራ ተባለና ዮሐንስ መጥምቅ ምን ተባለ? ሚዜ ተባለ። በዮሐንስ መጥምቅ ውክልና ደግሞ ጻድቃን፣ ሰማዕታት፣ ቅዱሳን የማን ሚዜዎች ናቸው? የክርስቶስ ሚዜዎች ናቸው። የሚዜ ዓላማው ምንድን ነው? ሙሽራውን ከፍ ማድረግ ነው። እኔ አንዳንድ ቀዥቃዣ ሚዜ ሙሽራውን የሚውጣል እኔ ከዚህ በፊት ተናግሬያለሁ። ወጣቶች ወደፊት ሚዜ ስትመርጡ ዝነኛ ሰውና በመልክ የሚበልጣችሁን ሰው አትምረጡ። ይሄ በጣም ስህተት ነው። እውነቴን ነው የምላችሁ። አያስቅም ይሄ። ዝነኛ ሰው የእናንተ ሚዜ ከሆነ እናንተ ትረሳላችሁ። ሚዜ በመልክ የሚበልጥ ከሆነ ሰው እናንተን ረስቶ ያቺን ሴት ነው የሚያየው። ስለዚህ ሰው በመልክ የሚበልጠው ሰው ሚዜ ማድረግ የለበትም። ቅዱሳን የክርስቶስ ሚዜ የተባሉት ልካቸውን ያወቁ ስለሆኑ ነው። ሙሽራውን የሚያጎሉ ስለሆኑ ነው። እየሰማችሁ ነው? ሙሽራውን ከፍ አሁን ዮሐንስ መጥምቅ ምን አለ? ሰዎች እኮ መጥተው ዮሐንስ አሉት፣ ያ አንተ የጫማውን ማሰሪያ ልፈታ አይገባኝም የተከበረ ነው ስትለው የነበረው እኮ ተማሪዎችን ገልብጦ ወሰደብህ። ህዝቡ አንተን እርግፍ አድርጎ ጥሎ እሱን ተከተላሉት። ማንን የተከተሉት? ክርስቶስን። ለማን ነው እየተነገረው ያለው? ለዮሐንስ። ሙሽራው ማን ነው አልኳችሁ? ክርስቶስ። ዮሐንስ ምንድነው ብያቸዋለሁ? ሙሽራ ማን ነው? ሚዜ። አሁን ዮሐንስ ምን አለ? እንዴ እኔ የደከምኩት ታዲያ ይሄን ለማድረግ አይደለም ወይ? የሚዜው እኮ ትግል ሙሽሪትና ሙሽራውን አገናኝቶ ለፍሬ ማብቃት ነው። የኔ ስራ እናንተን ከእውነተኛው ሙሽራ ከክርስቶስ ጋር ማጨት ነው፣ ማገናኘት ነው፣ ማጋባት ማዋሃር ነው አለ ዮሐንስ። እንዴት አይነት ጥልቅ ምስጢር መሰላችሁ ምእመናን! እና በቤተ ክርስቲያናችን አቡነ ተክለ ሃይማኖት በዮሐንስ በኩል የክርስቶስ ሚዜ ናቸው። እነ መርቆሬዎስ እነ ምን ስፍር ቁጥር አላቸው ምእመናን። ሚዜ ለመሆን እኮ መለኪያ አለው አይደለም? ሰው አንድ ሰው ስታወርቆ ምን ትላላችሁ? እገሌ ወዳጄ ነው ስትሉ ቀጥለ ምንድነው? እንደውም እኮ ሳገባ ምን ነበር ትላላችሁ? ሚዜ ነበር ይባላል። ሰው ሚዜ የሚያደርገው የወደደውን ሰው ነው፣ የሚተማመንበትን ሰው ነው፣ የሚቀርበውን ሰው ነው። ስለዚህ ክርስቶስ ደግሞ ወዳጆቹን ምን ብላቸዋል? እይብለክሙ አግብርቴ አላ አይርቴ፣ ከዛሬ ጀምሮ ባሮቼ አልላችሁም ወዳጆቼ እላችኋለሁ፣ ሚዜዎቼ ናችሁ አለ። ከዚህ በላይ ምን ይመጣል ወገኖቻችን? ከዚህ በላይ ምን ስልጣን ይመጣል? እና ባለቤቱ አይብለክም አይርክቴ እስማነ ሐረይኩክሙ ወሴምኩክሙ፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ሚዜን የሚመርጠው ሙሽራ ሚዜውን ይመርጣል እንጂ ሚዜ ሙሽራውን አይመርጥም። ክርስቶስ ይመርጣል እንጂ አይመረጥም። ይሾሙታል እንጂ ይሾማል እንጂ አይሾምም። እግዚ ዘይግዝዎ ንጉሥ ዘይሰይምዎ። አያችሁ፣ የማይሾሙት ንጉሥ የማያበድሩት ባለጸጋ፣
የማይነቅፉት ጌታ ሙሽራ ይባላል ክርስቶስ። በሰርግ ቤት መጠጥ አለ አይደለም? ምግብ አለ አይደለም? ሰርግ ቤት ቤተ ክርስቲያን ናት። መብል መጠጣችን ቀራንዮ ላይ የተጠመቀው የክርስቶስ ደም የተቆረሰው የክርስቶስ ሥጋ ነው። በሰርግ ቤት የሙሽሪትና የሙሽራው የቅልቅል ፕሮግራም ታውቃላችሁ? ምንድን ነው? አቤት! የሙሽራው ዘመድና የሙሽሪት ዘመድ ምን የሚያደርጉበት ነው? የሚዋሃዱበት። እኔ አንዳንድ ጊዜ የሙሽራና የሙሽሪት ዘመዶች መቀላቀል አለበት። የማይቀላቀሉ አሉ። ይገርማል። ብቻ በልተው ብቻ የሚሄዱ ልባቸው አፋቸውን ከፍተው በልተው ልባቸውን የማይከፍቱ የጥላቻ ሰዎች። እኔ አንዳንድ ጊዜ የሙሽሪት እና የሙሽራው እናትና አባት የተዳሩ የቦርድ ሊቀመንበር መሆን ይቃጣቸዋል። ከዳሩ በኋላ ፈላጭ ቆራጭ መሆን ይቃጣቸው። ይሄ ሰው እናትና አባቱን ይተዋል፣ ማንን ይከተላል? ሚስቱን ይከተላል። እና ቅልቅል የሚባል አለ። የኛ ደግሞ የሙሽሪትና የሙሽራው ቤተሰቦች ሰማያን መላእክት ናቸው። የሙሽሪት የቤተ ክርስቲያን ቤተሰቦች እኛ ነን። የተቀላቀል ዮም አደ መርኤተ ኮኑ መላእክት ወሰብ ከመይሰብሕዎ ለክርስቶስ በቃለ አሚን። በቤተልሔም ክርስቶስ ሲወለድ ሰማያውያን የሙሽራው የመለኮት ሚዜዎች ቤተሰቦች መላእክት፣ የሥጋ ቤተሰቦች እኛ በቤተልሔም ተገናኝተን አንድ አይነት ምስጋና መሰገን ተዋሃድን። መላእክትና እኛ ይገርማቸዋል። እስከ ዕለተ ምጽአት ነው እንጂ መላእክት የሚረዱን ከዕለተ ምጽአት በኋላ ክርስቶስ ከመጣ በኋላ መንግሥተ ሰማያት ከገባን በኋላ ሚካኤልና እኔና ሚካኤል ሰራይ ገባሬ ሰናይ ንፍቁን ቅዳሴን የምንገባ ይገርማቸዋል። በሰማይኛ ካህናት ነን፣ ቀዳሾች ነን። ሚካኤል በሰማይ ጓደኛችን ነው፣ ከጎናችን እኩል ነው የምንሆነው። ይሄ ፈቃድ በሰማይ እንደሆነ እንዲሁም በምን ይሁን? በምድር ይሁን። ዛሬ እኛ ብቸኞች ነን፣ ስደተኞች ነን፣ ረሃብተኞች ነን፣ በሽተኞች ነን፣ ተስፋ ቢሶች ነን፣ ተፈናቃዮች ነን። መከራው እንደ ዶፍ ይወርድብናል። ይሄ ግን ክርስቶስ ሲመጣ መድረኩ ይዘጋል፣ መጋረጃው ይዘጋል። መከራው፣ ስደቱ፣ ረሃቡ፣ ጥሙ፣ መገፋቱ፣ መግፋቱ፣ ማሰደዱ፣ መሰደዱ ይዘጋና ከሙሽራችን ጋር በሰማይ እንነግሳለን። እኔ አይነ ስውር ነኝ እስከ መቃብር እኔ አይነ ስውር ነኝ እስከ መቃብር። ከመቃብር በኋላ ግን ሙሽራዬ ሲመጣ ክርስቶስ ሲመጣ ብርሃን ይተከልልኝና ከነ ገብርኤል ከነ ሚካኤል ከመላእክት ጋር እናሸበሽባለን። ይሄ ነው ከነ አቡነ ተክለ ሃይማኖት የምንማረው። ይሄንን ነው የሚታየውን ወርቁን፣ ብሩን፣ መብሉን፣ መጠጡን ልብላ ልብላ፣ ልጠጣ ልጠጣ፣ ላመንዝር የሚለውን ስጋዊ ፍላጎታቸውን በቀራንዮ መስቀል ምላጭነት ቆርጠው የጣሉ ስሜታቸውን የገረዙ አስተሳሰባቸውን ገፈው የጣሉ አዲስ ሰውነት አዲስ ልብ የኖራቸው ዛሬ በሰማይ ነግሰዋል በገነት። ኋላ ደግሞ አብረን እንነግሳለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወበንተዝ እያሐፍር እግዚአብሔር ከመ ይትበሃል አምላኮሙ እስመ አስተዳለወ ሎሙ ሀገረ እንተ ተሰፈው። እግዚአብሔር አብርሃም አምላክ፣ የይስሐቅ አምላክ፣ የተክለ ሃይማኖት አምላክ፣ የጊዮርጊስ አምላክ ሲባል አያፍርም አለ። ለምን? እስመ አስተዳለወ ሎሙ ተስፋ ያደረጉትን ሀገር አዘጋጅቶ ይጠብቅላቸዋልና። መንግስትህ በሉት ስምህ ይቀደስ ብሎስ ጮክ ብላችሁ የቻይና መንግስት፣ የአሜሪካ መንግስት፣ የራሽያ መንግስት፣ የእስራኤል መንግስት ለኢኮኖሚ ይምጡልን፣ ለጽድቅ ግን የእግዚአብሔር መንግስት ይምጣልን። መሳሪያ ይርዱን፣ በኢኮኖሚ ይርዱን፣ በሳይንስና በቴክኖሎጂ ያግዙን፣ ይደግፉን። ለሰማያዊ ቤታችን፣ ለሰከነ ህይወታችን፣ ለሰማያዊ ተስፋችን ግን የማን መንግስት ይምጣ? የእግዚአብሔር መንግስት ይምጣ። ስለዚህ ምእመናን እኔ እንደው አንዳንድ የተዛቡ አመለካከቶች እናያለን። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ስለ ቅዱሳን ያላትን መረዳት ያልተረዱ፣ ሳይገቡ የወጡ፣ ሳይቆሙ የተቀመጡ፣ ተስፋ የቆረጡ፣ በእውነቱ ሆዳቸው ከምግብ ጭንቅላታቸው ከንባብ አንደበታቸው ከጥበብ የታጎለ ሰይጣን መሳሪያ አድርጎ ወኪል ያደረጋቸው፣ ሰይጣን የዓመት ፍቃድ ቢወጣ እኛ እንሰራዋለን ሰንብት በዛው ማለት የሚችሉ ክፉ ሰዎች
የቤተ ክርስቲያንን ሲያጠፉ እንሰማለን። እኛ አቡነ ተክለ ሃይማኖት የወደድናቸው ተወደው ስለተገኙ ነው። ያከበርናቸው ተመርጠው ስለተገኙ ነው። ማርያም 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 የምንለው ማርያም ስለሆነች ነው። በልግስና አይደለም፣ በትብብር አይደለም። እኛ ካልጠራናት ማን ይጠራታል? ምስኪን ወርቃ እንዳትቀር ብለን አይደለም። ከፍ አርጋ ከፍ ስላደረጋችን መታመን። ታላቁ ሊቅ ዮሐንስ ማነው ቄርሎስ ወላዲተ እግዚአብሔር ቃል ኮነት ልማደ ድንግል ማርያም አለ አስተማሪ አይደለችም፣ እራሷ ትምህርት ናት አለ እንጂ ዳቦ አዝላ የምትራብ የሕይወት ውሃ አዝላ የምትጠማ ሰማይና ምድርን በማህፀኗ ወስና ይዛ ረሃቡ ጥሙ ያልገረማት ያልደነቃት ነፍሷ እግዚአብሔርን ያከበረች መንፈሷ በአምላኳ በፈጣሪዋ ደስታ ያደረገች የደስታ መለኪያው መብላት፣ መጠጣት፣ መዝናናት፣ መደሰት እንዳልሆነ እየተሰደደች የምታመሰግን እየተራበች የምትዘምር በቤተልሔም ዋሻ በብርድ ወልዳ በምስጋና የተጥለቀለቀች ዓለም መብላት፣ መጠጣት፣ መደሰት የደስታ መለኪያ ነው ብሎ በሚያምነው ከንቱ ዓለም የለም መራብ፣ መጠማት፣ መሰደድ የደስታ ምንጭ ነው ብላ በአምላኳ ሐሴት ያደረገች ድንግል ማርያም ናት። ድንግል ማርያም እንደ ቃልህ ይደረግልኝ ብላ አሚን ብላ ባትቀበል አቡነ ተክለ ሃይማኖት አልነበሩ፣ ጳውሎስ ጴጥሮስ አልነበረም፣ ጥምቀት ትንሣኤ አልነበረም። እንዲያውም ሊቁ ሲናገር ድንግል ማርያም እንደ ቃልህ ይደረግልኝ ብላ ስትናገር ብርሃን ይሁን ብሎ ዓለም እንደፈጠረበት አይነት ለውጥ መጣለ። ድንግል ማርያም እሽታዋን በመስጠቷ ታማኝ ሆና በመገኘቷ ታዛዥና በመገኘቷ ነደነዋል። አንድ ላይ ከኔ ጋራ እንዲህ በሉ። የኔትዬ ቃለ ሕይወት ያሰማልን፣ ርስት መንግሥተ ሰማያት ያውርስልን። አይታችኋቸው የለ እናንተን እንዲያዩዋችሁ በድምፃችሁ ታዩዋቸው።